ጨዋ ወልዶ ጨዋ ያሳደገው ከሆነ ምንም ኢየሱስን የሚወድ ማንንም አስገባኝ ምንም ይሁን እኔ ችግር የለብኝም አንዴ ግን እዛው ያላችሁ መጣው እዚህ እሺ ሜት ይthink አንዴ ሱቅ ጠይቄ ነው አስገባ ያላችሁኝ ነው እሺ ሁላችንም በየተራ ያናገራል ማለት ነው ስለዚህ እንዳለ ሶሪ የሆነ ድምፅ አለ ፈለገ ሰላም ደራራ እግዚአብሔር ይመስገን ተማ ከረጅም ጊዜ በኋላ እንደዚህ በቪዲዮ ስንታይ ምናልባት ብሎክ ስላረከኝ ይሆናል አላረኩም ጌታን አላረኩም አረ አው የሆነ ሰዓት ያፍነት እንትን አለ አይደል የሆነ ቃልፏል ነው ኢየሱስ ጌታ አልገባኝም እሺ ወደ ኢትስ ኦኬ ፈለገ አሁን ኢየሱስ ጌታ ነው ብለው ላይ ቴዲ በሚመራው መሰረት ስለ ኢየሱስ ልናወራ ነውና እኔ ደስ ነው የሚለኝ አሁንም የተገናኘሁት ከኤርሚ ጋር ከረጅም ጊዜ በኋላ ተፈለገም ጋር እንደዛ የተገናኘሁት ኢየሱስ ርዕስ ስለሆነ እንጂ ኢየሱስ ርዕስ ባይሆን አልገናኝም ደስ አይለኝም እኔ እውነቴን ነው የምር ኢየሱስ ካልሆነ ምንም ነገር ላይ መቆየት አልፈልግም ኢየሱስ ባለበት በዛ ደስ ነው እና ይሄ መጽሐፍ ስለ ኢየሱስ የሚያወራውን ምንም ነገር ለመቀበል እና ቴዲ ጥያቄ አንስቷል እስቲ ንገሩኝ እና ወደ እናንተ ሰብሊ ስላለ እኔ ወደ ማንም ልወስዱ አይደለም እኔ ወደ ኢየሱስ ልወስደው የመጣሁት የእናንተ አላቀ ደስ ብሎኛል በድጋሚ የተገናኘን ከታላላቆቼ ስለሆኑ ኤርሚን በእድሜ በልጠዋል ፈለገ እንኳን ፈለገ ትበልጠኛለህ አጥዋሽ አው ምን እንደሚበልጥ ሰው ኮናክት ማድረግ ችግር የለም በእድሜ ስለሚበልጠኝ ፈለገ ከፈለገ ይጀመርና ስለ ኢየሱስ ፈለገ ይጀምር ከዛ ሌሎች ስለ ኢየሱስ ብቻ ሌላ ወሬ አልፈልግም ኢየሱስ ላይ ሴንተር ያደረገ ወሬ ደስ ነው ሚያድን ኢየሱስ ስለሆነ ለማለት ተባረኩ የኔ ጥያቄ ምንድነው ለሌሎቻችሁ ካላችሁ እኔ አሁን እዚህ ምድር የውስጣከተኝ ከሰለፈኝ ፖለቲከኞች አስጠሉኝ ወደ መንፈሳዊ ህይወት እንመጣ ፈልጌያለሁ ክል እንዳልክ ሃይማኖት ምን ማለት እንደሆነ ቢነግረን ምክንያቱም ገና ከጅምሩ ሐሳቡን ትንሽ ያላለ በሌላ መልክ ሲረዳው ስለተመለከቱ ሃይማኖት ምን ማለት ነው ስለ ኢየሱስ ክርስቶስ ማንንም ሰው እዚህ ጋር አልተጋባም ግን ሃይማኖት ምን ማለት ነው የሚለውን ነገር እስቲ እሱ ትንሽ የሚፈልገውን ያክል ደቂቃ ወስዶ ያብራራል ከዛ በኋላ ስለ ሃይማኖት እኛ እናወራለን ሐሳቡን ያነሳው ቴዲ ነው ቴዲ ደግሞ እዚህ በተለያየ ቦታ ላይ ሰዎች ካለ መረዳት ይመስለኛል ሰዎች ሃይማኖተኛ ሲሆኑ ኢየሱስን ይርቁታል ኢየሱስን አያውቁትም የሚሉ ሐሳቦችን ያነሳሉና ሃይማኖት መሰረታዊ ነገር ነው ቴዲ ሃይማኖት ማለት አስተምህሮ ማለት ነው ለምሳሌ አንተ የኢትዮጵያ ኦርቶዶክስ ቅዱስ ቤተክርስቲያን አማኝ ስትሆን በአብ በወልድ በመንፈስ ቅዱስ አምነህ ነው ኦኬ ክርስቲያን የምትሆነው እና በአብ በወልድ በመንፈስ ቅዱስ ማመንህ እምነት ነው ትሪኒቲ ነው ወይም ደግሞ ሶስትነትን ግን ለሌሎች የምታስረዳበት መንገድ አስተምህሮ ይባላል ሃይማኖት ይባላል ዝም ተብሎ ልክ እንደ ይሁን ይበላይ ወይ እንደ ሰማይ በለው ዘፈን የሆነ ያስከውን ብቻ ይዘ አይ እኔ በቃ ኢየሱስ ነው አይ እኔ ስላሴ ነው ስላልክ ክርስቲያን አትባልም ማለት ነው ሰው እምነት ያለው ሰው ሁሉ አስተምህሯል ያስተምህሮ ደግሞ ሃይማኖት ይባላል አንዳንድ ጊዜ ቤዛ ለማወቅ ነው ኢንግሊሽ እንደዚህ ማተር ያን ያክል ጠለቅ ያለ ዕውቀት አይደለም ወንድማችን ቴዲ
እንግዲህ መዳን የምትፈልግ ከሆነ ለትድን የምትችለው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በማመን ነው። ኦኬ በእርሱ ማመን ያስፈልጋል። ሰዎች በዚህ ዘመን በተለያዩ ነገሮች ራሳቸውን ያስገዛሉ። በነገራችን ላይ ፖለቲክስም በራሱ ጣዖት ነው፣ እንደ አንድ ክርስቲያን አረዳድ ማለት ነው። ሰዎች ከክርስቶስ ፈቃድ ርቀው ስጋዊ የሆነ ፍላጎታቸውን ስጋዊ የሆነ ጥማታቸውን የሚያረኩበት መንገድ እንጂ የዘላለም ሕይወትን የሚያገኙበት ነገር አይደለም። በክርስቶስ ኢየሱስ ያመነ ሰው በአጠቃላይ ደግሞ በበጎ ስራ መጽናት አለበት። ይሄ የቅዱስ ቤተክርስቲያናችን አስተምሮ ነው። ቴዲሻ አንድ ሰው በክርስቶስ ኢየሱስ ሲያምን ቅርንጫፍ ይሆናል። በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይላል። እውነተኛ የወይን ግንድ እኔ ነኝ፣ ከዛ ገበሬውም ደግሞ አባቴ ነው ካለ በኋላ ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል ይላል? ያስወግደዋል። በምክንያት ነው ይህን ሐሳብ ያነሳሁት። ፍሬ የማያፈራውን ቅርንጫፍ ሁሉ ምን ይለዋል? ያስወግደዋል ይላል። ከዛ በኋላ እዛው ቁጥር 2 ላይ ፍሬ የሚያፈራውን በእርሱ ላይ ያለውን ቅርንጫፍ ማለት ነው። ፍሬ የሚያፈራውን በእርሱ ላይ ያለውን ቅርንጫፍ ሁሉ ደግሞ አብዝቶ እንዲያፈራ ያጠራዋል ይላል። በጣም በሚደንቅ ቃል ቴዲሻ ቁጥር 6 እንደምወረድ ብለህ ስትመለከት ጌታችን ኢየሱስ እዛው ክፍል ላይ በእኔ የማይኖር ቢሆን ይላል። በእኔ ምንም አይል ቢሆን የማይኖር ቢሆን እንደ ቅርንጫፍ የሆነ ምሳሌ ሰጥቶ ማለት ነው። እንደ ቅርንጫፍ ቁጥር 2 ላይ የተጠቀሰው ልክ እንደዛ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል። ስለዚህ አንድ ሰው በክርስቶስ ኢየሱስ በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃል፣ which means ቅርንጫፍ ይሆናል። ስለዚህ ቴዲሻ በመጀመሪያ መዳን የሚፈልግ ከሆነ በመጀመሪያ በክርስቶስ ኢየሱስ ማመን አለበት። በነገራችን ላይ ቴዲ በጣም የሚገርም ነገር የክርስትና ሕይወት እንዲሁ ሲጀምረው ራሱ በመዳን ነው የሚጀምረው። ምንም አይነት ስራ መስራት አይጠበቅብህም። ለዛ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲወዷል የሚያደርግ የዳነው በጸጋው ነው። ጌታችን ኢየሱስ ወደዚህ ምድር የመጣው እኛ ምንም አይነት በጎ ምግባር ኖሮ የሆነ በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን ነው የመጣው። ታዲያ እንዲሁ ስለወደደን የመጣውን ጌታ በማመን ቅርንጫፍ ትሆናለህ። ቅርንጫፍ ከሆንክ በኋላ ግን መልካም ፍሬ ማፍራት አለበት። አሁን ለምሳሌ ዛሬ በሆይታ ቴዲሻ መጥቷል ምናምን በሉ ኤርሚ ምናምን ቶሎ በሉ ምናምን ብለን በክርስቶስ ኢየሱስ አምኗል ብለን ብቻ መሄድ አይደለም። በክርስቶስ ኢየሱስ ካመንክ በኋላ ደግሞ በበጎ ስራ መጽናት አለበት። በበጎ ስራ መጽናት አለበት። ይሄ የቅዱስ ቤተክርስቲያናችን አስተምህሮ ነው። ስለዚህ ቴዲሻ መዳን ከፈለገ በመጀመሪያ በክርስቶስ ኢየሱስ ያምናል። አንዴ ይፈልጋል ጀስቸሮች ኢንተራክት ሊያደርገው ስለሚችል ተወሱ። እሺ እየተንቀሳቀሰ ነበር እንዴ? ስለውት ጌታን አላየሁትም ነበር። ይቅርታ። እሺ ስለዚህ በመጀመሪያ ሰዎች እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆኖ መጣበቅ አለባቸው። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ማፍራት አለባቸው። መልካም ፍሬን የማያፈሩ ከሆነ ግን እንደው እዚህ ጋር መጽሐፍ ቅዱስ ይዞ የሚያነብሰው ቢኖር ደስ ይለኝ ነበረ። ቁጥር 2 ላይ ምን ይላል መሰለ? ይወገዳል። ቆይ እንዳልክ አንተ ስለምንፈጥር ችግር የለውም። እኔ ቀስ እያልኩ ልንገርህ የሆነ ልባቧን ቶሎ ተረረረ ከሚያረጋት እኔ ቀስ እያልኩ ልንገርህ ችግር የለውም። በኋላ ላይ ግን ሲያስፈልገን ታወጣልናለህ። እና ጌታችን ኢየሱስ እንዳለው አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን ማፍራት አለበት። መልካም ፍሬን የማያፈራ ከሆነ ይወገዳል። በክርስቶስ ያላመኑ ሰዎች ልክ በእኔ የማይኖሩ ብሏቸዋል። ስለዚህ በጌታችን በኢየሱስ ክርስቶስ የማይኖር ቢሆን እንደ ቅርንጫፍ እንዴትኛው ቅርንጫፍ ቁጥር 2 ነው የተጠቀሰው። እንደዛ ቅርንጫፍ ምን ይሆናል? ይወገዳል። ከዛ ይጣላል፣ ይደርቃል። እነርሱን ሰብስበው ማመን አለበት። እናም ደግሞ በበጎ ስራ መስራት አለበት። በበጎ ስራ የማይጸና ከሆነ ግን እኔ አምኛለሁ። አሁን ለምሳሌ በፕሮቴስታንቱ ቤት ያለ ትምህርት ብዙ ጊዜ እንደዛ ነው። ይሄ ማመን ብቻ ከአምስቱ ሶሎች ውስጥ አንዱ ያ ነው። እኔ አምኛለሁ ከዛ በኋላ ምንም አይነት በጎ ስራ መስራት አይጠበቅብኝም። አንዴ ጸድቄያለሁ። ይሄ ዋን ሴቭድ ኦልዌይስ ሴቭድ የሚባል አይነት ትምህርት ማለት ነው። እና ልክ እንደዚህ አይነት አካሄድ የሚሄዱ ከሆነ ግን ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ የማያፈራ ከሆነ ምን ይላል? ይወገዳል። ስለዚህ ቴዲሻ ዛሬ እምነት ከሥራ ተለይቶ ምን ያለ ነው? የሞተ ነው። ይሄ የቅዱስ ቤተክርስቲያናችን ትምህርት ነው። ቴዲሻና
በክርስቶስ ኢየሱስ አምኖ መልካም ስራን የማይሰራ ከሆነ የዘላለም ሕይወትን አያገኝም ፈጽሞ አያገኝም። ስለዚህ ቴሪሻ የዘላለም ሕይወትን ለማግኘት ቀደም እንዳለው በመጀመሪያ ቅዱስ ቤተክርስቲያናችን የምታስተምረው በክርስቶስ ኢየሱስ እንዲያምን ነው። ካመነ በኋላ ግን በተለያዩ ሱት የሆኑ ትምህርቶች እንዲታለለብን አንፈልግም። ለምሳሌ ቀደም እንዳልኩ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ምናምን የሚባል ነገር አለ። ስሜቴነት ለክርስትና ጸር ነውና አንዳንድ ስሜት የሆኑ ሰዎች እንደዛ ይላሉ። ነገር ግን የቅዱስ ቤተክርስቲያናችን ትምህርት በሊናል እምነት ከሥራ ተለይቶ የሞተ ነው። እምነት ከሥራ ተለይቶ ምን ያለ ነው? የሞተ ነው። አንድ የመጨረሻ ጥቅስ ልድገምለት ይልሻል። ይቅርታ ነገር አበዛው። ከዛ ለወንድሞች እድል ሰጣለሁ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ ያለውን ሐሳብ ምን እንደሚለን እስኪ እንመልከተው። ሰዎች በበጎ ሥራ በመጽናት የዘላለም ሕይወትን እንደሚያገኙ ይናገራል። በጣም የተወደደ ቃል ነው። ሮሜ ምዕራፍ 2 ቁጥር 7 በበጎ ሥራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። እሺ በጣም ይሄው በጣም የተወደደ ጥፍ እኔ በዚህ አጋጣሚ ለቴሪሻ ሳይሆን በጣም ብዙ ፕሮቴስታንቶች ወንድሞች ያላችሁ በጣም በፍቅር እንወዳችኋለንና ይሄንን ቃል ፕሊስ ደጋግማችሁ አንብቡት። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ ምን ይላል? በበጎ ሥራ በመጽናት በምን አይነት ሥራ በመጽናት? በበጎ ሥራ በመጽናት ከዛ ምን የሚፈልጉ ምስጋናን ካምላካቸው ዘንድ ክብርን ካምላካቸው ዘንድ የማይጠፋ ሕይወትን እሺ ካምላካቸው ዘንድ ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ ምን ይሰጣቸዋል? ቴሪሻ ምን ይሰጣቸዋል ይላል? የዘላለም ሕይወትን ይሰጣቸዋል። የዘላለም ሕይወትን ይሰጣቸዋል ይላልና ይሄ የቅዱስ ቤተክርስቲያናችን ትምህርት ነው። ስለዚህ አንድ ሰው ወደ ክርስቶስ ኢየሱስ ሲመጣ ማለት በክርስቶስ ኢየሱስ ወደ ማመን ሲመጣ በክርስቶስ ኢየሱስ ካመነም በኋላ መልካም ስራን እንዲሰራ ቅዱስ ቤተክርስቲያናችን ታስተምራለች። ያ ብቻ አይደለም። በነገራችን ሌላ አንድ የመጨረሻ ነገር ደግሞ ልንገርህ። አንዳንድ ጊዜ ሰዎች በፍቅር ሰው ጠልቶ አይደለም። ለምሳሌ ፕሮቴስታንት ወንድሞቻችን እኛን ይጠሉናል የሚል እምነት የለኝም። የሚጠላል ፕሮቴስታንት ካለ ሂዝ ናት ፕሮቴስታንት ባጭሩ ኢየሱስንም አያውቀውም ማለት ነው። የሚጠራውን ባንደበቱ እና እኛን ኦርቶዶክሳውያን በጣም በፍቅር የሚወዱን አንዳንድ ፕሮቴስታንት ወንድሞቻችን ኢየሱስን ተቀበሉት ኢየሱስን ተቀበሉሃል ይላል። እና ቅዱስ ቤተክርስቲያናችን በክርስቶስ ኢየሱስ የሚያምን ሰው በክርስቶስ ኢየሱስ አምኖ ክርስቶስን እንደተቀበለ ሁሉ ቅዱሳንንም ጭምር እንዲቀበል ያስተምራል መጽሐፍ ቅዱሳችን። ይሄን ታውቃለህ ቴዲሻ? ቅዱሳንን ጭምር እንድትቀበል ያደርጋል እናንተ ቤተክርስቲያን። አረ መጽሐፍ ቅዱስ ኦኬ ቅዱሳንን ጭምር እንድትቀበል ያስተምራል። ይሄ ማለት በምን እንትን ነው? ለዚህ አንድ ጥቅስ ብቻ ላንሳው። አንዳንድ እያልኩኝ ጊዜ ከምፈጅ ለነይርሚ ምድል እንድሰጥ ይሄን ብቻ ላንሳው። በምክንያት ነው ያነሳሁት። አንዳንድ ጊዜ ትንሽ ከዛ ቤት ጋር ተያይዞ ያው የኛ ምን ለይበተን ሐሳቦች ለማንሳት ይሄ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ምን ይላል? ምዕራፍ 10 40 ኦኬ እዚህ ጋር እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ቴንክ ዩ። ጌታችን ኢየሱስ ክርስቶስ ራሱ በማይታበል ቃሉ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ በዚህ ክፍል ላይ ለቅዱሳኑ እንዲህ አለ፣ እናንተን የሚቀበል ይሰማል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል ደግሞ የላከኝን ይቀበላል ይላል። እንደውም ቁጥር 41 ላይ ወረድ ብለህ ስትመለከተው ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ጻድቁ የሚሰራውን ስራ ሰርቶ እኮ አይደለም፣ ጻድቅን በጻድቅ ስም ኦኬ ሪስፔክት መስጠት ኦኬ አይ ጻድቅ ነው ብሎ ማመን ማለት ነው። ነብዩንም ደግሞ በነብዩ ስም የሚቀበል የነብዩን አንዳንድ ጊዜ ሄርሻኒ በግል ስለሚገርመኝ ነው። አንዳንድ ጊዜ በቤተ ክርስቲያን ውስጥ ያሉ ቅዱሳንን መቀበል የሚያከታቸው ሰዎች እነዩ ጩፋን ነብይ ብሎ መቀበል ግን አይከብዳቸውም። በጣም የሚገርመኝ እኔ በግል ስለሚገርመኝ እና ጌታችን ኢየሱስ ግን ለቅዱሳኑ ይህን ያክል ክብር ሰጥቷል። ጌታችን ኢየሱስ ክርስቶስ ተቀብሎ አንድ ሰው አይ የለም እኔ ቅዱሳን ጻድቃን የምትሉት ነገር የራሱ ጉዳይ ምናምን የሚል ከሆነ ባጭሩ ከመጽሐፍ ቅዱስ መስመር የወጣ ሰው ነው ማለት ነው። መጽሐፍ ቅዱሳችን ግን ምንድነው የሚያስተምረን? በክርስቶስ ኢየሱስ ያመነ ሰው ክርስቶስን ተቀብያለሁ የሚል ሰው ቅዱሳንን ጭምር አብሮ መቀበል አለበት። ጻድቅን በጻድቅ ስም ያመነ የጻድቁን ዋጋ ያገኛል፣ ነብዩንም በነብዩ ስም ያመነ የነብዩን ስም ያገኛል። እንደው
በእነሱ ስም የተራበ ማብላት የተጠማ ማጠጣት በራሱ የዘላለም ሕይወትን ያሰጣል ብላ ቅዱስ ቤተክርስቲያናችን ታስተምራለች። ይሄን ያክል አስፈላጊ አይደለም ሐሳቡ ግን ይሄን ብቻ ብዬው ልለፍ። ቁጥር 42 ላይ ምን ይላል? ቁጥር 42 ሰምሩ ሊሄድሻ 42 ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላቸዋለሁ ዋጋው አይጠፋበትም። ኦኬ በማን ስም የሚያጠጣ ነው የሚለው እዚህ ላይ? በማን ስም? በደቀ መዝሙር ስም። ቴንክ ዩ። በእነዚህ አይነት በጎ ስራ የሚጸኑ ሰዎች